ቤተሰቦች እንዴት ናችሁ? ዛሬ ቀን እንግዲህ እህታችሁ ሴት ሁኜላችኋለሁ። አዲስ ምጣድ እንግዲህ ለማስስ ነው ቤተሰቦቼ። ለመጀመሪያ ጊዜ ነው ብቻዬን እንደዚህ አድርጌ አላውቅም። ከባድ ቢሆንም ግን ግዴታ ነው። ያው እንደገና እንደ አዲስ ጎጆ ወጪ ሁኜላችኋለሁ ቤተሰቦቼ። ለማንኛውም ይህንን ቪዲዮ ስትጀምሩ ላይክ ማድረጋችሁን እንዳትረሱ። ለዚህ ቪዲዮ 2000 ላይክ እጠብቃለሁ ቤተሰቦቼ። ቻናላችን እንግዲህ እንደምታዩት ቀዝቅዟል። ክፍለ ሀገር እያለን በጣም አሪፍ ሆኖ ነበር፣ እግዚአብሔር ይመስገን በጣም ተስተካክለውልን ነበር እና አሁን ግን ምንድነው ምን እያጠፋን ነው ወይስ እንጃ። ብቻ ቅር የሚላችሁ ነገር ካለ ኮሜንት ስራ ሳውቁኝ ቤተሰቦቼ። በዛውም ደግሞ አብዛኞቻችሁ የቤት ክራዩ ስንት ነው የተከራያችሁት ምናምን ብላችሁ ጠይቃችሁኛል። እንግዲህ ዛሬ ቀን መልስላችኋለሁ። ብዙ እህቶቼ ናቸው የጠየቃችሁኝ። እዚህ ጋር ኮዬ ቤት ክራይ ስንት ነው? እዚህ መኖር እንፈልጋለን ንገሪን እባክሽ እንዳታልፊን ምናምን ብላችሁ ጠይቃችሁኝ ነበር። ለሁላችሁም ጠቅላላ አድርጌ ዛሬ ቀን እንግዲህ ምላሽ ይዤላችሁ መጥቻለሁ ቤተሰቦች። መጀመሪያ እንደምታዩት እንግዲህ ምጣዱ ሊሰማ ሲል እንደዚህ አድርጌ ጎመን ዘር ንስንስ አድርጌበት ከዛ እዘጋዋለሁ። ከዛ በኋላ ጥቁር ሲል እንግዲህ አውጥቼ ደፋውና ልክ እንደ አዲስ ደግሞ ጎመን ዘር አደርግበታለሁ ቤተሰቦቼ። ባይዘው የዚህ ጎመን ዘር ሽታ ምን ያህል እንደሚከብድ ልነግራችሁ አልችልም። እንደዚህ ጭራሽ ደግሞ በተዘጋ ቤት መስኮት ያልተከፈተ መስኮት የለም፣ ሁሉንም መስኮት ከፋፍተናል ምናምን። ብቻ ግን በጣም ነው የሚያስጨንቀው ነው እላችሁ ቤተሰቦቼ። ብቻ ተጠንቀቁ ልጆች ምናምን ካሉ። በመሀል እንግዲህ ትንሽ ጭንቅላቴ አመም አድርጎኝ ነበር። ትንሽ ፀሐይ ከመታኝ በቃ ያመኛል ነው እላችሁ ጭንቅላቴ። ለምንድን ነው አይገባኝም። ብቻ ሻይ ልጠጣ ነው አርሄቡ ቤተሰቦች። በስራ መሀል መቼስ ሻይ የጠጣችሁ ምናምን እንደዚህ ነገሮች ቀለል እያደረጋችሁ ትሄዳላችሁና በጣም የሚገርማችሁ ነገር በእኔ ቤት ማለት ማንኪያና ካልሲ አይበረክትልኝም በጭራሽ። በቃ በተለይ ሻይ ማንኪያ እንደዚህ ትንንሾቹ በቃ 12 ፍሬ እገዛለሁ። የት እንደሚገባ በጭራሽ አላውቀውም። ካልሲ ደግሞ በተለይ የልጆች አንድ እግር የት እንደሚገባ ማን እንደሚወስደው እኔ አንዳንዴ ይጨንቀኛል። ማን ነው ማለት ቤቱ ይሄ ነው እሺ የት ሄደ ሊባል ነው እና ይጨንቀኛል። በእውነት ነው እላችሁ። 10 ካልሲ በመግዛት በቃ ስልችት ብሎኛል ነው እላችሁ። እናንተ ጋር እንደዚህ ነው? ግን አንዳንድ ካልሲ ደግሞ ቤት ውስጥ ችግር የለውም ይለብሱታልና በሚወጡበት ሰዓት ግን አንዳንድ ካልሲ ይጨንቃል። ልትወጡ ስትሉ ነው ደግሞ የምትፈልጉት ካልሲና አንድ ላይ ካላስቀመጣችሁት ብቻ ቤተሰቦች ቤት ክራዩ ስንት ነው ወደ ገደለው ግቢ እያላችሁኝ ይሆናል። እና እንግዲህ እኛ ያለንበት ኮዬ ነው ቤተሰቦቻችን። እንደየ አካባቢው የቤት ክራይ ይለያያል። አንደኛ ከሆነ ይወደዳል፣ ሁለተኛ እንደዛ እያለ ወደ ላይ ከፍ ያለ በመጣ ቁጥር ይቀንሳል፣ ወደ ታች ዝቅ ስትሉ ደግሞ ይጨምራል። እና ባይዘው እኛ በጣም ብዙ ቦታ ነው የጠየቅነው። ቦሌ አራብሳ ጠይቀናል፣ አባዶ ጠይቀናል፣ እንደገና አያት። ወይኔ የአያትማ ጠይቁኝ፣ በጣም ወደ አያት ኮንዶሚኒየም በጣም ውድ ነው። 30 ምናምን ሺህ ባለ አንድ ምኝታ 25 ሺህ ምናምን ብቻ በቃ ዝቅተኛ 25 ሺህ ምናምን ነው እና በጣም ተወዷል በዚህ ሰዓት። እኛ ደግሞ አያት አካባቢ መሆን ፈልገን ነበር። ለሁሉም ለስራችን ለሁሉም ነገር ሴንተር እንዲሆንልን ፈልገን ለካ በጣም ውድ ነው። በቃ ሰው ነው እና አሁን ኮዬ ላይ እንግዲህ ይህንን ያያችሁት ቤት ባለ 3 መኝታ ነው። እንዳያችሁት በጣም ወዳችሁታል ብዙዎቻችሁ። እግዚአብሔር እንዲሰጠኝም ተመኝታችሁልኛል። በጣም ነው የማመሰግነው። እግዚአብሔር ያክብርልኝ። 14,000 ብር ነው በወር ያለ ውሃና ያለ መብራት። ያው የውሃ የመብራት ለራሳችሁ ችላችሁ ነው የምትከፍሉት። 14,000 ብር ነው እንግዲህ 7ኛ ላይ ነው። 7ኛ ላይ እንዴት 14 ይሉናል አንዳንዶቻቸው። አይ እንግዲህ አሁን ባለበት ማለት ድሮ በጣም ቅናሽ ነበር መሰለኝ ኮዬና አሁን በጣም ተወዷል። እውነት በጣም ተወዷል። እና አንደኛው ፎቅ ላይ እስከ 20 ሺህ ምናምን ይከራያል። እና ብቻ እንደገና ደግሞ ኪችን ካቢኔት ያለው አለ። ኪችን ካቢኔት እና ከዛ ደግሞ ቁምሳጥን ልብስ ቁምሳጥን አለ። እሱም ጋር ሲሆን ደግሞ ትንሽ ጨመር ያደርጋል። ይሄኛም እንደምታዩት ኪችን ካቢኔት አለው። ብቻ ኮንዶሚኒየም ደስ የሚለው ነገር ነፃነት አለው። በቃ የራሳችሁ ነው፣ ቤታችሁ ዘግታችሁ ነው። ትንሽ የውሃ ችግር፣ ውሃ ደግሞ በሳምንት 2 ጊዜ ትመጣለች። ትቀዳላችሁ፣ በርሚን ገዝታችሁ ምናምን ገዝታችሁ ታስቀምጣላችሁ። እንደዛ ነው የምትኖሩት። ያው
መብራት ጥሩ ነው፣ አሪፍ ነው። ያው እንትን ፓወር ምናምን ማነስ ስላለ ብዙ ጊዜ ቀን ላይ ነው እንጀራ የሚጋገረው ምናምን እንደዛ ነገር ሁሉ ህግም ተነግሮኛል። እና ቀን ላይ ተጋግራላችሁ፣ ምክንያቱም ማታ ከሆነ መብራት እንዳይመልስ እንዳይጨልም ተብሎ ቀን ላይ እስከ 11 ሰዓት ጠዋት ጀምሮ እስከ 11 ሰዓት ባለው ሰዓት መጠቀም ይቻላል። ማታ ደግሞ ከ4 ሰዓት በኋላ እንጀራ መጋገር ይቻላል። እና ይሄንን ይመስላል ቤተሰቦች። እንግዲህ አብዛኞቻችሁ ኮዬ መኖር ፈልጋችሁ ብዙዎቻችሁ ጠይቃችሁ የነበር ኮሜንት ስር እና እንግዲህ ዛሬ ቀን እንደመለስኩላችሁ መልስ እንዳገኛችሁ ተስፋ አደርጋለሁ። በጣም ይቅርታ ለሁላችሁም ያልመለስኩት፣ እንደዚህ በቪዲዮ ይመልስላችኋለሁ ጠቅለል አድርጌ ብዬ ነው ያልመለስኩት። ስለዘገየሁ በጣም ይቅርታ። የሚገርማችሁ ቮይስ ኦቨር ሳደርግ እየረሳሁ ስለሆነ ነው እንጂ በክፋት ይብኝ። እሺ ቤተሰቦች፣ ለማንኛውም ማማሰሱ ኦማይ ጋድ በጣም ከባድ ነው። ማርያምን በጣም በተለይ ለእኔ ሐሳስያ ስላለብኝ በጣም ከባድ ነው። ብቻ ግን ግዴታችሁ ነው። ሴት ስትሆኑ አመመኝ እንዲሆንኩ የሚባል ነገር የለም። መስራትና መስራት አለባችሁ፣ ግዴታችሁ ነው። በቃ በተለይ ልጅ ከወለዳችሁ በኋላ ማለት ነው አሞኛል ልተኛ እንዲሁኛለሁ ምናምን አይሰራም ነው የምላችሁ። ድሮ እኮ ጭንቅላታችን ትንሽ አመም ሲያደርገን ከማግባታችን ከመውለዳችን በፊት ማለት ነው ትተኛላችሁ። በቃ ማን ተነሽ ኧረ አሞኛል ትንሽ እኮ ነው ግን የታመማችሁትና ካገባችሁ ከወለዳችሁ በኋላ ግን አመመኝ እንዲሁም ሆና ወፍ በቃ ማለት ብርትት ጎበዞች ነው የምትሆኑት። ማለት ስራ የሆነ ስራ ዝም ብሎ ወይ ምግብ ካልተሰራ ወይ ቤት ካልተጸዳ በፍጹም አያስችላችሁም እስከ ህመማችሁ ተነስታችሁ። ግን የዛኔ ደግሞ ተነስታችሁ ስትሰሩ ጤነኛ ነው የምትሆኑት። ባይዘው ወይ እውነቴን ነው ማለት እኔ አሞኝ ተነስቼ ስራ ከሰራሁና አሞኛል ብዬ ስተኛ እኩል አይደለም። ተኝቼ ነው በቀር አሞኛል ብዬ ከተኛውና ብቻ አሁን እንኳን ያው ተኝቼ አላውቅም። ከወለድክ በኋላ መተኛት የለም። ብትታመምን ብትል ግዴታ ገና ህፃናት ስለሆኑ እነሱ ግዴታ መንከባከብ ስላለብኝ እነሳለሁ ነው የምላችሁ። እና ቤተሰቦች እዚህ ጋር እያሰስኩ ምጣዱ ክችሌን በጣም ነው ያበላሸሁት እንደምታዩት። በሰው ሰራሚኩ ደግሞ ነጭ ስለሆነ ወዲያው ነው የሚቆሸውና ይህንን መጥረግ አለብኝ። ገና አልጨረስኩም። አንድ ላይ አድርጌ ይህንን ጠርጌ ከዛ ደግሞ እቀጥላለሁ። ምክንያቱም ወደ ሳሎን ምናምን እየሄድኩ ስለሆነ እንዳላበላሸው እንግዲህ እንደዚህ ያደረኩ ነው እንደምታይ። እዚህ ጋር በመሀል ቤተሰቦች ወደ እየጨረስኩ አካባቢ ነው እና ይሄ ሻማ እያረኩበት ነው እንደምታይ። ግን አንድ ትልቅ ስህተት የሰራሁት ምክንያቱም ብቻዬን እንደዚህ ምጣድ አማስሼ ስለማላ ከዛ ደግሞ ምን እንደሚደረግ ሙሉ በሙሉ በደንብ አላውቀውም። ያው የተወሰነ ነገር ረስቻለሁና በመሀል ምን አደረኩ መሰላችሁ? እስኪ እንጀራ ታስወጣለህ ብዬ ረጨሁት ነው የምላችሁ። እንዳትስቁብኝ በቃ ስረጫው ግጥም አድርጓ ይዘው ከዛ ብለው ብሰራው አይለቅም። መሀል ያው ጥቁር ሆኗል። እና እናንተ ከኔ ተማሩ፣ ምንም ነገር አይደረግም። መጨረሻ ላይ እንደ ቂጣ ነገር ነው የሚጋገረው። እና እንግዲህ ከኔ ስህተት ተማሩ ቤተሰቦቼ። መቼስ ከብዙ ቤተሰብ ከሆነ የመጣችሁት ብዙ ጊዜ የቤት ኃላፊነት ሳይኖርባችሁ ታድጉና በኋላ ላይ ግን እናንተ ናችሁ የምትጎዱት። እውነት እኔ ለራሴ ልጅ እያለሁ ማለት ነው ምንም አይነት ኃላፊነት ሳልሸከም ነው ከቤት የወጣሁት። ምንም በቃ በተለይ እኔ ነው የምላችሁ፣ በተለይ እኔ በስማ። ለማንኛውም ሻማ አድርጌበታለሁ እንደምታዩት። እንደገና ደግሞ እዚህ ጋር ሽሮና ዘይት ነው ያደረኩበት። በኋላ ላይ አጋጣሚ ምጣዳችን አጋጣሚ ጎመን ዘር ካለቀ ወይም ደግሞ ብቻ ሁሉም ነገር መልመድ ስላለባት እያደረኩበት ነው እንደምታዩት። ሻማ አደረኩበት መጀመሪያ። ሻማም ያው ለምጣድ ታውቃላችሁ አሪፍ ነው ሲይዝባችሁ ምናምን በደንብ ነው የሚያለቀውና ከዛ እንደዛ አደረኩ ጨረስኩ። መጨረሻ ላይ ደርሰናል። ብዙ ሰዓት ነው የጨረሰብኝ። ባይዘው ትንሽ ሰዓት አይደለም። ቀይ ነበር ምጣዱ አይታችሁታል። አሁን ጥቁርና የሚያምር ምጣድ ሆኗል። እንደገና ጎመን ዘር እንደዚህ ንስንስ አድርጌ ተዋዋለው። ካምባላ እንግዲህ ቂጣችን እንጋግራለን። የመጀመሪያ ቂጣ ሲጋገር ደግሞ እንግዲህ ጥርስ ያለወለቀ ሕፃን ልጅ ነው የሚበላው ቂጣ ይባላል። እና ልጆቼ ደግሞ እንዳጋጣሚ ተኝተው ነበር። ብቻ ጨው ምናምን አይደረግበትም ቂጣው ላይ በባዶ ነው የሚጋገረው። ለምንድን ነው እሱ ነገር አላውቅም። ብቻ እናቶች እንደዛ ስለሚያደርጉ እዚህ ጋር ማለት ነው። በስመ አብ ልብሱ ሳስስበት የነበረው ልብስ ተበልቶ አለቀ ነው ብላችሁ። ለማንኛውም ጤፍ ነው እንደምታዩት። ይሄንን መጋግረው መጀመሪያ ላይ መሞከሪያ ነው። እንደዚህ በወፍራው አድርጌ ነው ማሰፋው። ከዛ በኋላ
እንግዲህ ሲወጣ ደግሞ የምናየው ይሆናል። ከወጣ ያው አሪፍ አድርጌ እንዳሰስኩት ያሳያል ማለት ነው። ካልወጣ ደግሞ ገና አልታሰሰም በደንብ ማለት ነው። እና ዝሮ ዝሮ የታሰሰ በደንብ የታሰሰ መሆኑ የሚያስታውቀው የሆነ ሸካራ የነበረው ሁሉ ልሙጥ ይሆናል፣ ጥፍት ይላል፣ ቆንጆ የሆነ ከለር ይሰጣችኋል። በቃ የዛን ሰዓት እንግዲህ አይበቃዋል ብላችሁ እንደዚህ ማድረግ ትችላላችሁ። ሙሉ በሙሉ እንደዚህ ሙልት አድርጌ ነው እየጋገርኩ ያለሁት። ዳርና ዳር ያለውን እንጀራ የሚጋገርበት ስላልሆነ ነው ሙልት ያላረኩት እንጂ መጀመሪያ እንደዚህ ምጣድ ስናስስ ግዴታ ሙሉ መጋገር አለብን። ምክንያቱም ምጣዳችን በመጀመሪያ ቀን በምናደርገው በዛ ለምዳ ስለምትቀር መጠንቀቅ ያስፈልገናል። እንግዲህ ይህንንም የተማርኩት ከእናቶች ነው እና ቤተሰቦች እንግዲህ መቼስ አዲስ ቤት ወይኔ እያያችሁት ነው። እንዳትስቁብኝ በእናታችሁ። ምጣዷ አጥፍቼ ነበር። ቶሎ ትሰማለች፣ ቶሎ ደግሞ ትቀዘቅዛለች ምጣዷና ብቻ ይህንን ይመስላል ቤተሰቦች። ዋናው መውጣቱ ነው። በቃ ደስ ነው ያለኝ፣ ልነግራችሁ አልችልም። ደክሞኛል በጣም ብዙ ሰዓት ነው የቆምኩትኝ። ብዙ ሰዓት ማለት በዚህ ሽታ ልጆቼ ተኝተው ማለት እንዴት እንዳፈናቸው ልነግራችሁ አልችልም። ብዙ መስኮት ነው ያለው ቤቱ። እንግዲህ 3 መኝታ ነው ብያችኋለሁ እና ሙሉ በሙሉ ተከፍቶ አልወጣም ነው የምላችሁ። ንፋስ ማስገባት አልቻለም እና በጣም ነበር የሚያስጨንቀው። እኔ ማስክ ለብሼ ነው ሳስሴ ነበር። እንደምታይ ማስኬ ለብሻለሁ እና በስማ ብቻ እግዚአብሔር ይመስገን በመጨረሻ እንጀራችን የውላችሁ እንደዚህ አድርገን እንጀራ ወጣን እላችኋለሁ። የመጀመሪያ እንጀራዬ ነው። ዋው ዋው ዋው! በጣም ነው ደስ ያለኝ ማርያምን። በቃ በመጀመሪያ ራሳችሁ እንደዚህ አድርጋችሁ መጋገር በቃ ምጣድ አስሳችሁ ወጥቶ እንደዚህ ስትጋግሩ እንዴት ደስ እንደሚል ልነግራችሁ አልችልም ነው የምላችሁ። ስሜቱ ኦ ማይ ጋድ በጣም ከባድ ነው። እንዴ ነገር እኮ ቀላል ነገር ነው ትሉ ይሆናል። ብቻ አይደለም እንደዚህ ምጣድ አስሳችሁ እንጀራ መጋገር እና እንጀራ ለኩሶ መጋገር ራሱ ማይወዱ ሰው አለና ብቻ ለኔ አሪፍ ፈተና ላይ ተፈተንኩት። ምክንያቱም እንግዲህ ክፍለ ሀገር ላይ ስትሆኑ ጎረቤት አለ ምን አለ። በእርግጥ እግዚአብሔር ይመስገን እዚህ ጋር ጥሩ ጎረቤቶች አሉኝና፣ ግን የአዲስ አበባ ሰው ሁሌም ሩጫ ላይ ነው እና ሁሉም የራሱ ያሯሩጥ ህይወት አለውና አትገናኙ ብዙ ጊዜ ብቻ እና ብቻችሁ እዚህ ጋር ትፈጋላችሁ። በቃ ያገር ክፍለ ሀገር ላይ አይደለም ምጣድ ልታስሱ ተጠራርታችሁ ምናምን ዛሬ እኮ ምጣድ ላስስ ነው ተብሎ ምናምን ነገር ወይኔ በቃ ተሰባስባችሁ ነው የሚደረገው እና ብቻችሁ ስትሆኑ ደግሞ የሚገርማችሁ እዚህ ጋር አንዲት ጥሩ እናት ነበረች ሀራ ላይ እና እሷን እያስታወስኩ ነበር። እንደው ይሄ ቪዲዮ ራሱ እሷ ብታይ በጣም ደስ ይለኛል። አሁን ላይ እንግዲህ ሳውዲ ገብታለች እና አምባሻ ይሄንን ቪዲዮ ካየሽ የኔ እናት በጣም ነበር ያስታወስኩሽ። እንግዲህ እዛ ቤት በምገባበት ሰዓት እሷ ነበረች ያሰሰችልኝ። ሌሎችም ጎረቤቶቼ ነበሩ አሰሰውልኝ ነበር። በጣም ነው ማመሰግናችሁ ሁላችሁንም። ባላችሁበት እግዚአብሔር ይጠብቃችሁ። በጣም ነው የምወዳችሁ ጎረቤቶቼ፣ ሁሌም በልቤ አላችሁ። በጣም ትልቅ ቦታ አለኝ። እሺ ወዳችኋለሁ በጣም። ስማችሁን ያልጠራሁት አጋጣሚ ቅር እንዳይላችሁ ብዬ ነው። እሺ እግዚአብሔር ይመስገን። ደግሞ በሄድኩበት ጎረቤት አላጣም። ጥሩ ጎረቤት እግዚአብሔር ይሰጠኛል፣ ያዘጋጅልኛል በሄድኩበት እና ብቻ እግዚአብሔር ይመስገን። ቪዲዮውን እስከ መጨረሻ ድረስ ስላያችሁልኝ በጣም ነው የማመሰግነው። እግዚአብሔር ይስጥልን። ቆንጆ እንጀራ ጋግሬላችሁ አንድ ባልዲ ጨርሻለሁ። ቀጣይ በሌላ ቪዲዮ እስክንገናኝ ቸር ሰንብቱልኝ። ወዳችኋለሁ። ባይ